ሰላም ዛሬ ማለትም ኤፕሪል 2 የኦቲዝም አዌርነስ ዴይ ወይንም ደግሞ የኦቲዝም ግንዛቤ ማስጨበጫ እለት በመባል በዓለም አቀፍ ደረጃ ይከበራል። ኤፕሪል 2 ብቻ ሳይሆን በአጠቃላይ የኤፕሪል መንዝ የኦቲዝም ግንዛቤ ማስጨበጫ በመባል ይታወቃልና እኔም ይሄንን ወቅት ምክንያት በማድረግ ይህን ሳምንት የተለያዩ ሀሳቦችን በማንሳት ስለ ኦቲዝም ማህበረሰባችን ቢያውቅ ቢረዳ ብዬ የማስባቸውን ሀሳቦች የማስተላለፍ ይሆናል። በነገራችን ላይ በኦቲዝም ጥላ ስር የሚኖሩ ልጆች እና ወላጆቻቸው ካለባቸው ችግር በላይ በማህበረሰቡ የግንዛቤ እጥረት ምክንያት ብዙ ስትራግሎች ይኖሩባቸዋል። እነዚህ ልጆች ለማስተማርና ለማገዝ ከምንም በላይ ደግሞ ለመረዳት የሚያግዙንን ነጥቦች አነሳለሁኝ። ምንድነው የመጀመሪያው ልንረዳው የሚገባው ነገር በኦቲዝም ጥላ ስር የሚኖሩ ልጆች ፊዚካሊ አይተናቸው ልንለያቸው አንችልም። ይሄ ማለት ምን ማለት ነው? ፊዚካሊ የሚጠበቅባቸውን የእድገት ደረጃ ወይንም ማይልስቶን ሚት ያደረጉ እንደ ማንኛውም ልጅ ፊዚካሊ ብቁ የሆነ የእድገት ደረጃ ላይ ያሉ ልጆች ናቸው። ብዙ ጊዜ ሌላ አይነት የእድገት ውስንነት ካለባቸው ልጆች ጋር የፊዚካል ኢምፔርመንት ሊሆን ይችላል ወይም የሜንታል ኢንተሌክቹዋል ዲዛቢሊቲ ወይንም ዳውን ሲንድሮም ካለባቸው ልጆች ጋር እነዚህ ልጆች አጠቃሉ ኦቲዝም ብሎ መጥራት ተለምዷል እና ይሄ ነገር ደግሞ እነዚህ ልጆች እንዳንረዳቸውና እንዳንረዳቸው ያገደን ይመስለኛል። ምክንያቱም በኦቲዝም ጥላ ስር የሚኖሩ ልጆችን በማየት ብቻ በጭራሽ ልንለያቸው አንችልም። ምናልባትም ደግሞ አብረናቸው ረጅም ሰዓት ብናሳልፍ ራሱ ባለሙያ ካልሆንን በስተቀር ልዩ ፍላጎት ያላቸው ልጆች እንደሆኑ ላናውቅ እንችላለን ማለት ነው። ይሄ ደግሞ ኦቲዝም ጥላ ስር የሚኖሩ ልጆችንና ወላጆቻቸውን እንዳንረዳቸውና ወላጆቻቸው ላይ ደግሞ ጫና እንድንፈጥር ያደረገ ይመስለኛል። በነገራችን ላይ በመጀመሪያው ቪዲዮዬ ይህንን ሀሳብ ለማንሳት የወሰንኩበት ምክንያት ምንድነው? ሰሞኑን አንዲት ልጅ ቲክቶክ ላይ ልጆቻችንን በስነ ስርዓት እናሳድግ በሚል ሀሳቧን ሼር ስታደርግ አይቼ ነበርና ምንድነው ያለችው? ታክሲ ውስጥ የአንድ 13 ዓመት ልጅ ነውና ካጠገቡ ያለችውን ልጅ ስልክ ካልነካሁ ብሎ ሲጮህ ነበር እና እያለቀሰ ታክሲውን በጠበጠ እና ልጆቻችሁን በስርዓት አሳድጉ ብላ ሀሳብ ስትሰጥ ሰምቻለሁ። በእርግጠኝነት ይሄ ልጅ ወይ በኦቲዝም ጥላ ስር የሚኖር ወይ ደግሞ ከሌሎች የአእምሮ እድገት ውስንነት ኬዞች ጋር የተያዘ ችግር ሊኖርበት ይችላል ብዬ አስባለሁ። ምክንያቱም አንድ የ13 ዓመት ልጅ ሌላ አይነት ችግር ከሌለበት በስተቀር የማያውቀውን ሰው ስልክ ካልነካሁ ብሎ ሊያስቸግር አይችልም ማለት ነው። ነገር ግን አሁን ይሄ ልጅ ምናልባት በኦቲዝም ጥላ ስር የሚኖር ከሆነ ካጠገቡ ያለችው የማያውቃት ስልክ እየጠራ ከሆነና ካላነሳችው ስልክ ሲጠራ በእሷ አመለካከት መነሳት አለበት። ስለዚህ ሪስፖንድ አለማድረጓ ሊረብሸው፣ ሊጮህ፣ ሊያለቅስና ሊበጠብጥ ይችላል። ስለዚህ አሁን ይሄ ልጅ በስነ ስርዓት ስላላደገ ሳይሆን ነገሮችን የሚያይበት መንገድ ከኛ ፍጹም የተለየ ስለሆነ ለስልኩ ሪስፖንድ አለማድረጓ ሊረብሸውና እንደዛ አይነት ምላሽ ሊያሳይ ይችላል ማለት ነው። ከብዙ ወላጆች የምሰማው ነገር ነው። ልጆቻቸውን የተለያየ ቦታ መውሰድ፣ ማጫወት፣ ማዝናናት እኩዮቻቸው የሚያደርጉትን ነገር እንዲያደርጉ መፍቀድ ቢፈልጉም ማህበረሰቡ ጋር ካለው ግንዛቤ የተነሳ ኢቭን ቤተክርስቲያን መውሰድ እና ልጆቻቸውን ማቁረብ እንኳን ቢፈልጉ ይሄንን ለማድረግ ይቸገራሉ። ምክንያቱም ልጆቻቸው በሚያሳዩት ባህሪና በሚያደርጉት ድርጊት ጀጅ ስለሚደረጉ ማለት ነው። ስለዚህ እኛ ምን እናድርግ ካላችሁኝ በተለያየ አጋጣሚ የተለየ አይነት ባህሪ ያላቸው ልጆች ስናይ የሚጮሁ ያለ ምክንያት ማለት ለኛ ነው ያለ ምክንያት የሚያለቅሱን ይመስለን። ስለዚህ ያለ ምክንያት የሚያለቅሱን ይመስለን እረፍት የሌላቸው የማይቀመጡ የሚሯሯጡ አይነት ልጆች እንደዚህ የተለየ አይነት ባህሪ ያላቸው ልጆች ሲያጋጥሙ ምናልባት ልዩ ፍላጎት ያላቸው ልጆች ሊሆኑ ይችላሉ ብለን አክሰፕት ልናደርጋቸውና ወላጆቻቸውንም ልንረዳ ይገባል ማለት ነው። ሁለተኛው መልእክቴ ለወላጆች ነው። ወላጆች ልጆቻችሁን ለማገዝና ለማብቃት ማድረግ ያለባችሁን 3 ነገሮች እነግራችኋለሁ። የመጀመሪያው መቀበል ነው። ሁለተኛው መቀበል፣ ሶስተኛው መቀበል። ልጆቻችንን ለመርዳትና ለማገዝ የመጀመሪያውና ዋነኛው ልናደርግ የሚገባው ነገር አክሰፕት ማድረግ ነው። ይሄ ማለት በእርግጥ ቀላል ነገር እንዳልሆነ አውቃለሁኝ። በዚህ ዙሪያ ላይ
በቀጣይ ቪዲዮ ለመስራት እሞክራለሁ። ግን ስለ ኦቲዝም ስናወራ ኦቲዝም ኢቨን ኮዙ ምን እንደሆነ የማይታወቅ በውል እስካሁን ድረስ ይሄ ነው የማይባል ነገር ግን በግምት ብቻ የሚነገሩለት አይነት ኬዝ ነው። በማናችንም ቤት ሊመጣ የሚችል ማናችንም ጋር ሊደርስ የሚችል ነገር ነውና በኦቲዝም ጥላ ስር የሚኖሩ ልጆች የሚሻሻሉ መስራት የሚችሉ ከሌሎች ልጆች ደግሞ የተለየ ልዩ ችሎታና አቅም ያላቸው ልጆች ናቸው። አክሰፕት አድርገን መርዳት ከቻልን ትልቅ ቦታ መድረስ የሚችሉ ልጆች ናቸው። አክሰፕት ካላደረግነው ግን የልጆቻችንንም እድሜ እየገደልነው ነው እና ልናግዛቸው አንችልም ማለት። እኔ በሰራሁባቸው በጥቂት አመታት የተረዳሁት ዋናው ነገር ምንድነው? አክሰፕት ያደረጉ ወላጆችና አክሰፕት ያላደረጉ ወላጆች የሚያመጡት ተጽዕኖ በጣም የተለያየ ነው። ልጆች ለውጥ የሚያመጡት ውጪ በሚሰሩት ቴራፒ ብቻ ሳይሆን በዋነኝነት እንደውም ቤት ውስጥ በሚደረግላቸው ድጋፍ ነው። አክሰፕት ያደረጉ ወላጆች ስለ ልጆቻቸው ለማወቅ ልጆቻቸውን ለማገዝ አይምሯቸው ዝግጁ ስለሚሆን ልጆቻቸው ላይ መስራትና ለውጥ ማምጣት ይችላሉ ማለት ነው። ስለዚህ ወላጆች ልጆቻችሁ ልዩ ፍላጎት እንዳላቸው ከእድሜያቸው የሚጠበቀውን ነገር ለማድረግ ሰፖርት እንደሚፈልጉ እንደዚሁም ደግሞ ሌላ ልዩ የሆነ ደግሞ አቅም እንዳላቸው ማወቅና አክሰፕት ማድረግ አለብን ማለት ነው። ሶስተኛው መልእክቴ ለትምህርት ቤቶች በአጠቃላይ ለትምህርት ተቋማት ነው። በኦቲዝም ጥላ ስር የሚኖሩ ልጆችና ወላጆቻቸው ሌላው በጣም ስትራግል የሚያደርጉበት ነገር ትምህርት ቤት ማግኘት ነው። በዚህ ዙሪያ ላይ የሚሰሩ እነዚህ ልጆች የሚቀበሉ ትምህርት ቤቶች በቁጥር ነው ኢትዮጵያ ውስጥ ያሉንም ትምህርት ቤቶች አዌርነሱ ሳይኖራቸው እነዚህ ልጆች ለማገዝ በቂ ዝግጅት ሳይኖራቸው እንዲሁ መጥተው ትምህርት ቤት ውስጥ እንዲውሉ ብቻ የሚቀበሉ ትምህርት ቤቶች አሉ። አብዛኞቹ ግን በጭራሽ አይቀበሉም which በጣም የሚያሳዝን ነገር። ይሄ ማለት ምን ማለት ነው? አንድ ትምህርት ቤት ጎበዝ ተማሪዎችን ብቻ ነው የሚቀበለው ወይንም ደግሞ ሰነፍ ተማሪዎችን ብቻ ነው የሚቀበለው ማለት አይችልም አይደል? ማለት ሰነፍ የሆነውን ተማሪ ተቀብሎ ማገዝና ማብቃት የትምህርት ቤቱ ስራ ነው የሚሆነው። ልክ እንደዛ ሁሉ ልዩ ፍላጎት ያላቸውንም ልጆች መቀበልና ማብቃት የትምህርት ቤቱ ስራ ነው የሚሆነው ማለት ነው። አሁን ላይ ደግሞ በኦቲዝም ጥላ ስር ሆነው የሚወለዱ ልጆች ቁጥር በከፍተኛ ሁኔታ እየጨመረ እንዳለ ይታወቃልና ትምህርት ቤቶች እነዚህን ልጆች ለማገዝ የሚሆን አድርጎ ትምህርት ቤታችንን ማዘጋጀትና መቀበል ግዴታችን ይሆናል ማለት ነው። በመጨረሻ መንግስት ወይንም ደግሞ ትምህርት ሚኒስቴር ትምህርት ቤቶችን እነዚህ ልጆች እንዲቀበሉ ቢያስገድድ። ምክንያቱም የት ይሄዳሉ? የት ይማሩ? ሁሉም ትምህርት ቤት ቢቀበል በአንድ ትምህርት ቤት ውስጥ ጥቂት የስፔሻል ኒድ ተማሪዎች ይኖራሉ። ግን አሁን ላይ ያለው ምንድነው? የተወሰኑ በቁጥር ወይ 2-3 ትምህርት ቤቶች አዲስ አበባ ውስጥ በጣም ብዙ የስፔሻል ኒድ ልጆችን ተቀብለው ይዘው ያስተምራሉ። ሌሎች ቦታዎች ደግሞ አይቀበሉ። ስለዚህ ስፔሻል ኒድ ልጆች ቤት ውስጥ ይሆናሉ ማለት ነው። ስለዚህ መንግስት ትምህርት ቤቶችን ልዩ ፍላጎት ያላቸው ልጆች እንዲቀበሉ የሚያስገድድ ስርዓት መቅረጽ አለበት። እንዲሁም ደግሞ የትምህርት ስርዓቱን እነሱን ያካተተ እንዲሆን ማድረግ አለበት ማለት ነው። የሌሎች ሀገራትን ኤክስፒሪየንስ እናይ ልዩ ፍላጎት ያለው የትኛውም ተማሪ በመንግስት ትምህርት ቤቶች ውስጥ የመግባት መብት አለው። ሁሉም የመንግስት ትምህርት ቤቶች ለነሱ እንዲሆኑ ተደርገው የተዘጋጁ ናቸው። ባይፈልጉ እንኳን የግል እንደፈለጉ አማርጠው የሚገቡባቸው የተለያዩ ማዕከላት አሉ፣ ትምህርት ቤቶች አሉ። እዚህ ግን የመንግስት ትምህርት ቤቶች ጭራሽ አይዲያውም የላቸውም። የግል ጋር ደግሞ ስንሄድ መቀበል አይፈልጉም። መቀበል የሚፈልጉት ደግሞ ጥበት ላይ ናቸው። ምክንያቱም የባለሙያ እጥረት አለ፣ የቦታ እጥረት አለ ምናምን። ስለዚህ መንግስት የግልም ሆነ የመንግስት ትምህርት ቤቶች እነዚህን ልጆች እንዲቀበሉ የሚያደርግ ህግ ቢኖረው እና ደግሞ የትምህርት ስርዓቱ ራሱ እነሱን ያካተተ እንዲሆን ቢያደርግላለኝ። በሌላ ቪዲዮ በደንብ እንገናኛለን። ሰላም።